ድምጿ የማይሰማውን የአርቲስት ሰላማዊት ደስታን የህይወት ታሪክ አነባለሁ። ዛሬ በከባድ ሐዘን ተሰብስበን በሳቋ የምትታወሰዋን በትህትናዋ የተወደደች በጨዋነቷ ልብ የገዛች በኪነ ጥበብ ፍቅሯ ብዙዎችን ያነቃቃች የሰውነት ሙቀቷና የፍቅር ቃል በህይወቷ ያኖረች ውድታችን አርቲስት ሰላማዊት ደስታ ከወይዘሮ ፀሐይ ብርሃኑና ከአቶ ደስታ አድማሱ የካቲት 7 1967 ዓ.ም በአዲስ አበባ ከተማ በልደታ ክፍለ ከተማ በዋስንቁ ሰፈር ከፍተኛ 4 ቀበሌ 50 በተለምዶ ምየሜዳ ተብሎ በሚጠራው ሰፈር ተወለደች። ሰላም የተወለደችበት ሰፈር የልጅነት መጫወቻ ብቻ አልነበረም። የሰውነቷ ሙቀት፣ የጨዋነቷ ቅርጽ፣ የፍቅሯ ስፋትና የኪነ ጥበብ ህልሟን የቀረጸ ሰፈር ነበር። በዚህ መንደር ውስጥ ሰው ማክበርን፣ ከሰው ጋር መኖርን፣ በሰው ሐዘን መድረስን፣ በሰው ደስታ መሳተፍን ሰላም ራሷን ያስተማረችበት ነበር። እድሜዋ ለትምህርት ሲደርስ በሰፈሩ በሚገኘው ቲሸርትሳ የቄስ ትምህርት ቤት ፊደልና ቁጥር ቆጥራለች። ከአንደኛ ክፍል እስከ 3ኛ ክፍል በቅዱስ ጊዮርጊስ አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት፣ ከአራተኛ ክፍል እስከ 6ኛ ክፍል በበቀሎያ የመጀመሪያ ደረጃ ትምህርት ቤት፣ ከ7ኛ ክፍል እስከ 8ኛ ክፍል በተስፋ ኮከብ መለስተኛ ሁለተኛ ደረጃ ትምህርት ቤት፣ ከ9ኛ ክፍል እስከ 12ኛ ክፍል ደግሞ በአየር ጤና አጠቃላይ ሁለተኛ ደረጃ ትምህርት ቤት ተምራለች። በትምህርቷም ሆነ በማህበራዊ ግንኙነቷ የተወደደችው ሰውን በአክብሮት የምታነጋግር ጸጥ ያለች ግን በፍቅር የተሞላች ልጅ ነበረች። ሰላም ለኪነ ጥበብ ያላት ፍቅር ከልጅነቷ ጀምሮ የታየ ነበር። ያለ አበረታች፣ ያለ ደጋፊ በራሷ ጽናትና ትጋት ወደ ጥበብ ዓለም ገባች። ሌሎች በጉርምስናቸው ሲዝናኑ፣ እሷ ግን ህልሟን ለመድረስ ትጥር ነበር። ለሷ ጥበብ ስራ ብቻ አልነበረም፣ ህይወትም ነበር፣ ጥሪም ነበር። ሰውን ለማገልገል የተሰጣት ጸጋ ነበር። በ1984 ዓመተ ምህረት የጀመረችው እስከ 1987 ዓመተ ምህረት በቲያትር እድገት ክበብ በአርቲስት ተስፋዬ አበበ የቲያትር ክበብ ስልጠና ወስዳ አጠናቃለች። በመቀጠልም በጸሐፊነት ወይም በሴክሬታሪያል ሳይንስ ከአድማስ ኮሌጅ በዲፕሎማ ተመርቃለች። ሰላም ራሷን ለማሳደግ የተለያዩ የሥራ ላይ ስልጠናዎችንም ወስዳለች። የጥበብ ህይወቷን በሕፃናትና ወጣቶች ቲያትር ቤት በነፃ ነው የጀመረችው። ወደ መድረክ ለመመለስ ደግሞ ለመስራት ደግሞም ለሰው ልብ ለመድረስ ተስፋ ሰንቃ ነበር። ሰላም ከህመሟ ጋር በጽናት ታግላለች። ሌሎች እንዳይጨነቁ ህመሟን በጸጥታ ተሸክማ ኖራለች። በህመሟ ውስጥ ሆና እንኳን የማህበራዊ ኃላፊነቷን አልተወችም። ሃይማኖታዊ ፕሮግራሞችን በማህበራዊ አገልግሎቶች በሰው ሐዘንና በሰው ችግር ግንባር ቀደም ነበረች። ሰላም ድምጿን ከፍ አድርጋ አትናገርም ነበር፣ ግን ፍቅሯ ለሁሉም ይደርስ ነበር። ጨዋ፣ ትሁት፣ ታዛዥ፣ ሰው አክባሪ፣ ፍቅር የምትሰጥ፣ ለሰው ሐዘን ቀድማ የምትደርስ ሰው ነበረች። ብታምኑም ባታምኑም እስከ መጨረሻዋ ደቂቃ ድረስ ድምጿ እንኳን አልተለወጠም። የሰላምን መሞት የሰማ የሚደነግጠው ለዛ ነው። ግን ታግላለች፣ አቃታት። ሰላም እንወድሻለን፣ ነፍስሽ በገነት።